የአሰብ ቀይ ባህር ጉዳይ አሁንም ዓለም አቀፍ አጀንዳ ሆኖ ቀጥሏል። ጉዳዩን ከሩቅ ሆነው የታዘቡ ያሉ ዓለም አቀፍ አካላት ጦርነት ይቀሰቀሳል፣ ግጭት ይፈጠራል የሚል ስጋት አለባቸው። ከብዙ ዓመታት በኋላ ተሻሽሎ የነበረው የኢትዮ ኤርትራ ግንኙነት ተመልሶ ሻክሮ በሌላ የጦርነት ስጋት ላይ ይገኛል። ከአስመራ በጥቂቱ ከአዲስ አበባ ደግሞ በብዙ እየቀረቡ ያሉ ክሶችና እየተሰጡ ያሉ መልስ ምቶች ከቃላት ጦርነቱ መቀጠል ጋር ተያይዘው እየወጡ ያሉ ዘገባዎችና ትንታኔዎች የኢትዮ ኤርትራን የኋላና የፊት ታሪክ ከመገንጠል በፊትና ከመገንጠል በኋላ ያለውን ታሪክን ያስታውሳሉ። ከታሪክ ውስጥ አሳዛኙ ታሪክ ኢትዮጵያ ላለፉት 3 አስርት ዓመታት ወደብ አልባ ሆና ቆይታ አሁንም ወደብ የማግኘት ትግሏ ፈተና ላይ መውደቁ ነው። በዓለም አቀፍ ብዙሃን መገናኛዎች፣ በዓለም አቀፍ የመብት ተቋማትና በአጠቃላይ የኢትዮ ኤርትራን ወቅታዊ የወደብ ተኮር ፍጥጫ የሚታዘቡ አካላት ግራ በመጋባት ለመፍረድ የከበደ ትንታኔያቸውን በስጋት አጉልተው እየገለጹ ያሉት ከዚህ አንጻር ይመስላል። የሆነ ሆኖ የሁለቱ ሀገራት መንግስታት ፍጥጫን በተመለከተ እየተሰጡ ያሉ አስተያየቶችንና የስጋት ዘገባዎችን ከመቃኘት የሚነሳው የዛሬው መሰናዷችን በዋነኝነት የጄኔራል ጻድቃን ገብረተንሳይን ጽሑፍ በተለየ መልኩ የአሰብ ቀይ ባህር ጉዳይ ማጠንጠኛ ለማድረግ ይሞክራል። እስከ ፍጻሜው አብራችሁን ቆዩ። ያልተነበበው የጄኔራሉ ጽሑፍ። በኤርትራ መንግስት በስጋት የሚታዩት በአሰብ ጉዳይ ጥልቅ ትንታኔ በመስጠት የሚታወቁት በዘጠናዎቹ የአሰብ ቡሬ ግንባር ጦርነት የቅርብ ምስክር የነበሩት በጦርነቱም ቀጥታ ተሳትፎ የነበራቸው ጄኔራል ጻድቃን ገብረተንሳይ ከሰሞኑ በሪፖርተር ጋዜጣ ያስነበቡት ጽሑፍ እንዲሁ እንደ መደበኛ ጽሑፍ የሚታለፍ አልሆነም። በርካታ ሚስጥሮችን የያዘ ጽሑፍ ነው። በእርግጥ በአሁኑ ወቅት በኢትዮ ኤርትራ መካከል ሚስጥር የሚባል ነገር እምብዛም አለ ለማለት አያስደፍርም። ምክንያቱም ሁሉም ነገር የአደባባይ ሚስጥር በመሆን ላይ ስለሚገኝ ቀረ የሚባል ነገር የለም። የቀረ ካለ ጦርነት ወይንም ድርድር ነው። ከሁለት አንዱ ሊሆን ጫፍ ላይ ደርሷል። የጄኔራል ጻድቃን ገብረተንሳይ ጽሑፍ ይህን ጫፍ ላይ የደረሰ ጉዳይ በሶስት ምድብ ግልጽ አድርጎ አስቀምጧል። የጄኔራሉ ሶስት መሰረታዊ ጉዳዮች ልብ ብሎ ያነበበና አንብቦ ቀጠናዊ ትርጉም የሰጠ ሰው ብዙ በተባለበት የወደብ ጉዳይ የሚረዳው ነገር አለ። ጄኔራሉ በአነጋጋሪው ጽሑፋቸው ላይ ያስቀመጧቸው ሶስት መሰረታዊ ጉዳዮች የኢትዮጵያ መንግስትና የኤርትራ መንግስት አቋሞችን ለመጨረሻ ጊዜ ሊያረጋግጡ የሚችሉ ናቸው። ወደቡ እንዴት ይገኝ የሚለው ጥያቄ በሪፖርተር የእንግሊዝኛው እትም ጋዜጣ ላይ በተስተናገደው የጄኔራሉ ጽሑፍ ላይ ሰፍሯል። ጄኔራሉ እንደማንኛውም ሰው ኢትዮጵያ የባህር በር መውጫ እንደሚያስፈልጋት በብዙ ምክንያት ለማስረዳት ሞክረዋል። የኢትዮጵያ ሕዝብ ቁጥር ከመጨመሩ ጋር አያይዘው የባህር በር አስፈላጊነትን ተንትነዋል። ኢትዮጵያ ወደብ አልባ በሆነችባቸው ዓመታት የገጠሟትን ኪሳራዎች በሰፊው ዳሰዋል። የወደብ ኪራይ ተከፍሎባቸው የሚወጡ ምርቶች በውጭ ሀገራት ተወዳዳሪ እንዳይሆኑ አድርጓቸዋል። ይህ የትኛውም ሰው የሚያውቀው ጉዳይ እንደሆነ ጄኔራሉ ይናገራሉ። ጥያቄው ኢትዮጵያ እንዴት ወደብ ታገኛለች የሚለው ነው። ከወደብም አለፍ ይልና የባህር በር እንዴት ይኖራት የሚለው ነው። ጄኔራሉ ለዚህ ዘመናት ጥያቄ የሰጡት ምላሽ ጥር ምጥን ባለ መልኩ በሶስት መንገድ የተከፈለ ነው። እነዚህ ሶስት መንገዶች የኢትዮጵያና የኤርትራ መንግስት የመጨረሻ አቋሞችን የሚያሳዩ ወይንም የሚጠቁሙ ናቸው። በጄኔራሉ ጽሑፍ የተቀመጠው አንደኛው የመፍትሄ መንገድ ህጋዊ፣ ፖለቲካዊና ዲፕሎማሲያዊ መፍትሄ የተመላከተበት ነው። ይህን ሐሳብ ሁሉም ሰው ይደግፈዋል ማለት ይቻላል። በዓለም አቀፍ ህግ መሰረት ተደራድሮ ወደብ ማግኘት ሁሉም ሰው የሚመኘው ብቻ ሳይሆን እንዲሁ አብዝቶ የሚጠይቀው ነው። ሁለተኛው የመፍትሄ መንገድ ከወደብ አቅራቢያው ሀገር ጋር የባህር በር ለሌላቸው ሀገራት በዓለም አቀፍ ህጋዊ መብቶች መሰረት የተመሰረቱ የወደብ ኪራይ የንግድ ስምምነቶች እንዲኖር ማድረግ የሚል ነው። ይህም በብዙዎች የሚደገፍ ነው። በዓለም አቀፍ ደረጃም የሚመለከታቸው አካላት ያበረታቱታል። ሶስተኛው የመፍትሄ መንገድ ግን በስጋት ይታያል። ጄኔራሉ በጽሑፋቸው ሶስተኛ ደረጃ ላይ የመፍትሄ መንገድ ብለው ያቀረቡት ሐሳብ ከወታደራዊ አማራጭ ጋር የሚገናኝ ነው። በተለይ በኤርትራ መንግስት በኩል አለ ያሉትን አቋም ከኢትዮጵያ መንግስት አቋም ጋር አያይዘው ተንትነዋል። እንደ ጄኔራል ጻድቃን ጽሑፍ ከሆነ የፕሬዝዳንት ኢሳያስ አፈወርቂ መንግስት በአሰብ ቀይ ባህር ጉዳይ ያለው አቋም ከኢትዮጵያ ጋር የሚያስማማው ነው። በኤርትራ በኩል የተቀመጠው አቋም በኢትዮጵያ ውስጥ ግጭቶች እንዲቀጥሉ በማድረግ በቀይ ባህር ፍላጎት ላላቸው ሀገራት ተስማሚ በመሆን የኢትዮጵያ መንግስት የወደብ ጥያቄ ምላሽ እንዳያገኝ መከላከል ነው። የጄኔራሉ ትንታኔ ዋና ጭብጥ በወደብ መስጠት ጉዳይ ኢሳያስ እሺ አይሉም። የዛኑ ያህል አብይን የኢሳያስን እምቢታ እሺ ብለው አይቀበሉም። በመካከል የተፈጠረውን ክፍተትና ልዩነት ገጣጥመው የጦርነት ስጋት እንዳለ አድርገው ትንታኔ የሚሰጡ ሚዲያዎች እውነት አላቸው ብለዋል ጄኔራሉ። የኢትዮ ኤርትራ የጦርነት ስጋት በዓለም አቀፍ ብዙሃን መገናኛዎች እይታም
ዓለም አቀፍ ሚዲያዎች የኤርትራ ውጥረት ወደ ምን ደረጃ ከፍ ወይንም ዝቅ ሊል እንደሚችል እየዘገቡ ይገኛሉ። የሰሜኑ ጦርነት በፕሪቶሪያው የዘላቂ ግጭት ማቆም ስምምነት መሰረት ፍጻሜ ካገኘ በኋላ እየወጡ ያሉ ዘገባዎች በአብዛኛው በኤርትራ መካከል ሌላ የጦርነት ስጋት መፈጠሩን የሚጠቁሙ ናቸው። በቅድሚያ ዘ ሴንትሪ ባወጣው ሪፖርት የኤርትራ ጦር ዝግጅት ለሌላ ዙር ጦርነት መሆኑን ጠቁሞ ነበረም። በኢኮኖሚስት ደግሞ የኤርትራ ጦርነት አይቀሬ መሆኑን በስጋት ከዘገበ በኋላ ጦርነቱ ከመፈንዳቱ በፊት ሀገራት ጣልቃ እንዲገቡ ጠይቋል። ቢቢሲ ደግሞ በተመሳሳይ ስጋቱን የሚያንጸባርቅ ጽሑፎችን በተለያዩ ጊዜያት እያወጣ ይገኛል። የኤርትራ የቃላት ጦርነት እንደሚያስከትል ዘገባው አመላክቷል። በሁለቱም በኩል የጦርነት ዝግጅት መኖሩን ቢቢሲ በሰሞንኛው ጽሑፍ አመላክቷል። የቀደመውን የኤርትራ ጦርነት ከማስታወስ ጀምሮ በርካታ ማሳያዎችን ጠቅሷል። በአጭሩ በሰሜን ኢትዮጵያ ሌላ የጦርነት ስጋት መኖሩን ቢቢሲም አመላክቷል። የኢትዮጵያ መንግስት የወደብ ጥያቄ ማቅረቡን ተከትሎ በአዲስ አበባና አስመራ መካከል የተፈጠረው የቃላት ጦርነት እየተባባሰ መምጣቱን በአፍሪካ ቀንድ ሌላ ጦርነት እየመጣ ነው ለማለት የሚያስችል ሆኗል። የወደብ ትግሉ መቋጫ ደግሞ አሰብ መሆኗን የሚጠቁሙ በርካታ ትንታኔዎች ይሰማሉ። በአሰብ ጉዳይ የተያዘው የጸና አቋም። አሰብ የኤርትራ የውጥረት ማዕከል መሆኗ ይታወቃል። የኢትዮጵያ መንግስት አሰብ ወይንም ሞት የሚል አቋም የማንጸባረቁን ያህል በኤርትራ በኩል የአስመራ መንግስት አሰብ ወይንም ሞት ማለቱን የሚያሳዩ ተከታታይ ምላሾችን በማስታወቂያ ሚኒስትሩ የማነ ገብረ መስቀል በኩል ሲሰጥ ቆይቷል። ጉዳዩን በቅርበት የሚከታተሉ አካላት ደግሞ አሰብ የኤርትራ ውጥረትን ከማባባስ በላይ የአፍሪካ ቀንድ ውጥረት ማዕከል መሆኗን ይገልጻሉ። አዳዲስ የኃይል አስተላለፎች አሰብን ማዕከል ወደ ማድረግ ከፍ እያሉ መምጣታቸውን ከወዲሁ መረዳት ይቻላል። በሂደት አሰብ ትልቅ ቀጠናዊ አጀንዳ መሆን ትችላለች። የኢሳያስ አፈወርቂ መንግስትም አሰብን ለሌላ የውጭ አካል በመስጠት ከኢትዮጵያ በኩል ያለበትን የስጋት እንቅስቃሴ ለመቀልበስ በጥረት ላይ ስለመሆኑም ይነገራል። ጀነራል ጻድቃን ገብረተንሳይ በአሰብ ቀይ ባህር ጉዳይ ከላይ ያስቀመጧቸውን 3 የመፍትሄ መንገዶች ከማቅረባቸው ቀደም ብሎ በአሰብ ጉዳይ የሰጡት ወደብ ተኮር ትንታኔ እንዲህ እንደዛሬው መነጋገሪያ እንደነበር ይታወሳል። ጀነራሉ በወቅቱ በኢትዮጵያና በኤርትራ መካከል በማንኛውም ሰዓት ጦርነት ሊነሳ እንደሚችልና ይኸው ጦርነትም የአረቦቹ ጦርነት እንደሚሆን ሐሳባቸውን አጋርተው ነበረም። ጀነራሉ በኢትዮጵያና በኤርትራ መካከል በማንኛውም ቅጽበት ጦርነት ሊነሳ ይችላል ያሉት በትግራይ የተፈጠረውን ፖለቲካዊ ውጥረት ተከትሎ ነበረም። በትግራይ የህወሓት ከሁለት መከፈል አሁን የሚታየውን የጦርነት ስጋት ማስከተሉ ይታወሳል። በተለይ ከክፍፍሉ ጋር ተያይዞ አንደኛው የህወሓት ክንፍ ከኤርትራ መንግስት ጋር ግንኙነት መፍጠሩ የጦርነት ስጋቱን ወደ ተጨባጭ ምክንያት ከፍ አድርጎታል። አሰብን ማዕከል ያደረገ ግጭት ከተቀሰቀሰ ለአጠቃላይ ለአፍሪካ ቀንድ ሀገራት ስጋት ይሆናል የሚለው ጉዳይ ተደጋግሞ የሚነሳ ነው። አያድርስና ጦርነቱ የሚቀሰቀስ ከሆነ በሁለቱም ወገኖች እንደሚባለው አጭርና ወሳኝ እንደማይሆን ጀነራል ጻድቃን ለቀጠናውም አውዳሚ እንደሚሆን በዝርዝር ተናግረዋል። እንደተፈራው የኤርትራ ፍልሚያ የማይቀር ከሆነ አሰብና ቀይ ባህር የአፍሪካ ቀንድ የኃይል አሰላለፍ መቀየር ዋነኛ ምክንያት መሆናቸው አይቀርም። የአስመራ 4 ኪሎና የመቀለ የቃላት ጦርነት ወደ ግጭት እንዳያመራ ይልቁንስ በንግግር እንዲፈታ ነው የብዙዎች ምኞት። ሁለቱ የህወሓት ኃይላት ከተጋጩ የኤርትራ መንግስትና የኢትዮጵያ መንግስት ይደረባሉ የሚለው ስጋት አሁንም አለ። በምስራቃዊ የአፍሪካ ክፍል በዚህ ሰዓት አንዳች ኮሽ የሚል ነገር ከተፈጠረ ሁሉም ሀያላን ሀገራት በየወገናቸው ተሰልፈው በውክልና ውጊያውን እንደሚያፋፍሙት ይታመናል። በጦርነቱ ማዕከላዊ የምትሆን በደንብ የሰለጠነና ልምድ ያካበተ ከፍተኛ ወታደር ቁጥር ያላት ትግራይ ናት የሚለው ጉዳይ ደግሞ በህወሓት ሰዎችና የትግራይ ፖለቲካ ተንታኞች በኩል ይነገራል። በኢትዮጵያና በኤርትራ መካከል የሚቀሰቀሰው ጦርነት የሱዳንና የአሰብ ቀይ ባህር ደህንነት ላይ በቀጥታ ተጽዕኖ ያሳርፋል። ፈረንጆቹን በተለይ ምዕራባውያኑን ያሰጋቸውም አንደኛው ጉዳይ ይህ ነው። በኢትዮጵያና በኤርትራ መካከል ያለው ግንኙነት መሻገር ከጊዜ ወደ ጊዜ እየተባባሰ መጥቶ በቅርብ ሳምንታት ውስጥ የግጭት ስጋት እንዳለ ከተለያየ አቅጣጫ ሲሰማ ቆይቷል። ጦርነት ይኖራል፣ የለም ጦርነት አይኖርም፣ ከቃላት መወራወር ያለፈ ነገር አይከሰትም በሚል በየወገናቸው ተከፍለው አስተያየት የሚሰጡ አሉ። ምናልባት የጦርነቱን ውጤት የሚወስነው እንደ ዩናይትድ አረብ ኤሚሬቶች፣ ሳዑዲ አረቢያ፣ ኢራን፣ ግብጽና ቱርክ ባሉ ሀገራት የሚዘወር መሆኑ አንደኛው ነጥብ ነው። በአሁኑ ወቅት እንዲያሉ ትንታኔዎች በብዛት እየወጡ ነው። አንደኛው ዓላማ ጦርነት እንዳይቀሰቀስ በሚል ነው። ጦርነት አይቀሬ ከሆነ እንዲቀር ከፍተኛ የመፍትሄ ርብርብ እንዲደረግ ግፊት ማድረግና የሚመለከታቸው አካላት ጉዳዩን ችላ እንዳይሉት ለማሳሰብ ነው። ፍልሚያው አይቀሬ የሆነበትና ዋናው ምክንያት ከማብራራት ባሻገር የሚቀርበትን መፍትሄ በማፈላለግ ረገድ መስራት ከተቻለ
ሊፈነዳ ጫፍ ላይ ደርሷል የተባለውን ጦርነት ማስቀረት ይቻላል። በጦርነቱ መቀስቀስ ሂደት ተሳታፊ ይሆናሉ የተባሉ ሀገራት ናቸው በዋነኝነት ጦርነቱ እንዲከሰትም እንዳይከሰትም ትልቁን ድርሻ ሊወስዱ የሚችሉት። ሁለቱን አካላት በማነጋገርና በማደራደር ሂደት ወሳኝ ሚና ይኖራቸዋል። ከቀጠናው የኃይል አሰላለፍ ጋር ከተያያዘም ምናልባት ጦርነቱ ቢቀሰቀስ እናተርፋለን የሚሉ አካላት ሊኖሩ ስለሚችሉ በጣም አውዳሚ ያልሆነ ግን ደግሞ የራስን የኃይል ሚዛን የሚያስጠብቅ ጦርነት ፈላጊዎች ናቸው። ስለዚህ የባህር በር መውጫና የወደብ ትግሉ መቋጫ ጀነራል ጻድቃን እንዳሉት ከሶስቱ የመፍትሄ መንገዶች በአንደኛው ላይ ሊያርፍ የሚችል ነው። ከሶስቱ የመፍትሄ መንገዶች ሁለቱ ቢሆኑ የአብዛኛው ሰው ፍላጎትና ግምት ነው። ማለትም ይህ ውጥረት በንግግር፣ በድርድር፣ በሰጥቶ መቀበል መርህ መቋጫ እንዲያገኝ። ሁለቱ መንገዶች ህጋዊ መንገዶችን ማዕከል ስላደረጉ በጣም ተፈላጊዎች ናቸው። ሶስተኛው ወታደራዊ አማራጭ ግን ውድመቱ የከፋ ነው።